አብርሽ ለሁለተኛ ጊዜ ኤርሜላን ይቅርታ ጠይቋል ማለት ነው። ይቅርታ ቢጠይቃትም ዛሬም ይቅርታው አልተቀበለችም ማለት ነው። ዛሬም ይቅርታውን አልቀበልም እኔ ከውሳኔ ንቅ አለለም ብላው እንግዲህ ትታው ሂዳለች። ዛሬም በድጋሚ እንግዲህ ቡዜም አልጫነሽም፣ ውሳኔሽ ልክ አይደለም አለልሽም፣ አንቺ አስቢበት፣ መክሮ ያለው ዘክሮ ያለው በጣም ብዙ ነገር ብዩ ያለው ይጋለቻት ነው። እሱ ከዚህ በፊት ራሱ ለሩታ ስንት ነገር ብሎ ከዚህ በኋላ አይደገምም ብሎ ያረገው ሰውዬ ነው። አብርሽና ሴት መቼም ቢሆኑ አይለያዩም። እሱ በሳምንት መቀየር ልክ እንደ ሱስ በሉት። ስለዚህ አንቺ ጀግና ሴት ከሆንሽ ከዚህ በኋላ ወደ አብርሽ ህይወት መመለስ የለብሽም። ኤርሜላ ላውራሽ ነኝ። ቢያንስ እናንተ ሄዱና ይኸውልህ አብርሽ ቡዜ ላውራት። የት ነው የምሄደው? እኔ ይቅርታሽን ሳልቀበል አልሄድም። ቡዜ ላውራት። እሺ እኔ ቡዜ ማውራት ፈልጋለሁ አብርሽ። በቃ እኔ ይቅርታሽን ሳልቀበል የትም መሄድ አልፈልግም። እኔ ይቅርታ መቀበል አልችልም። አብርሃም እኔ ይቅርታ ሁሉም ነገር እንተወው። ይኸውልህ አዳምጠኝ። ኖ አብርሃም ይሄን ነገር መጀመሪያ ነው ማሰብ የነበረብህ። እኔ ከቡዜ ጋር ያለውን ነገር ላውራት። የኔ ህይወት አያሳስብህም? ተሳስተሽ አታውቂም? አንተ እኮ በጣም ብዙ ጊዜ ነው የተሳሳትክ ያለው። እየወደድከኝ እያፈቀርከኝ እያከበርከኝ እኮ ማንኛውም ሰት ብትሳሳት ችግር የለውም። አለመውደድን አለማፍቀርን ለኔ አለማክበርን እያሳየኝ ነው የምትሳሳተው እንዴ? አንድ ሰው እኮ ተዋዶ ተፋቅሮ አብሮ ሆኖ እኮ በመሀል ችግር ይፈጠራል። አንተ ግን አማራጭ የምታደርገው ሌላ ሴት ነው። አንተ ግን አማራጭ የምታደርገው እኔን ዲስሪስፔክት ማድረግ ነው። ኑ እኔ ደግሞ ዲስሪስፔክት የምታደርገኝ አይነት ሴት አይደለሁም። ምናልባት ዛሬ ላይ እዚህ ልክ እንደዚህ ተንበርኬ ጠዋት ይቅርታ ጠየቅኩሽ፣ አሁንም እህቴን አምጥቼ ይቅርታ ጠየቅኩሽ። ምናልባት እንደገና እድል እያገኘ ሊሆን ይችላል ህይወታችን ላይ። ስለዚህ ይህንን ነገር ባትገፊውና አብረን ቡናውንም ወደ የተሻለ ነው ብዬ አስባለሁ። ምናልባት ጥፋተኛ ነኝ፣ አዎ ጥፋቴን አምኛለሁ። ተንበርክኬ ይቅርታ ጠይቄሻለሁ። ገባሽ? የይቅርታን እድል አሁን እያገኘ ሊሆን ይችላል። ተረዳሽኝ? ምናልባት እንደ ዛሬ ነገ ላይ እንደዚህ ላለምንሽ ይችላል ሄርሚ። ስለዚህ ነገሮችን ቆም ብለሽ አስበሽ ይቅርታዬን ተቀብለሽ ወደ ላይፋችን አብረን ብንሄድ ነው ወደ የተሻለ የሚሆነው ብዬ ማሰቡ ማለት ነው። እኔ ጥፋቴን በስነ ስርዓት አመኛለሁ። እድልህንማ አንተ ነበር መጠቀም የነበረብህ አብርሃም። በጣም ብዙ እድሎች ስለምሰጥ ነው አንተ ድጋሚ እንደፈለክ ጥፋት የምታጠፋው። አንተ እኔ ነገ ላይ እድል እንደምሰጥ ስለምታውቅ ነው እንጂ ምናልባት ዛሬ ይቅርታ ጠየቅኩሽ እንደ ትልቅ እድል ነው እንድትለኝ አልፈልግም። ሲጀመርም ከዚህ በላይም ከአንተ ጋር ማውራት አልፈልግም። ምክንያቱም በጉዳቴ ሰዓት አንድ ነገር አንደርስታንድ ስላላደረግከኝ፣ አንተን ባልኩበት እኔ ስለተሰደብኩኝ፣ አንተን ባፈቀርኩበት እኔ ስለተሰደብኩኝ፣ ስለናከኝ አያስፈልግም። በቃ አብርሃም እኔ ቢያንስ ቡዜ ላውራት እዚህ ድረስ መታለች። ለኔም ላንተም ህይወት ብላ አስባ እኔና እናንተን ለማስታረቅ መታለች። ሶስት ማውራት ፈልጋለሁ። ከቻላችሁ ሂዱልኝ። አቤል ከይቅርታ ጋር እኔ ቡዜ ማውራት ፈልጋለሁ ነገር አለ። እኔ ቡዜ ማውራት ፈልጋለሁ። በቃ አሁን ላይ ቡዜ አክብራኝ እዚህ ድረስ መታለች። ሶስቷን ጥዬ እሷ ረግጬ መሄድ አልችልም። ገባለ? የራሴ ህይወት ነው። ሶ ቡዜ ቢያንስ ከቻልሽ ነገር ይለኝና አንቺን ላውራሽ እኮ። በቃ እናንተ ሂዱ፣ እኔ እነሱ እናውራ አይሻልም? በቃ እሷን ማውራት ከፈለገች አብራ እዚሁ አካባቢ እንጠብቅሻለን። እሺ ሄርሚ፣ ብዙ ነገር አውርተናል፣ አውቃለሁ። ብዙ ነገር አሳልፈናል። አሁንም የተሰማሽን ልታወሪኝ ትችያለሽ። በማንኛውም ሰዓት ብዬሻለሁ ከዚህ በፊት እኔ በአብርሃም በኩል ስለመጣሽ ብቻ ሳይሆን ልክ እንደ ታናሽ እህቴ ነው ማይሽ። የአንቺ ጉዳት የኔም ጉዳት ነው። ምክንያቱም አይችሻለሁ። ማየት ያለብኝ ቦታ ላይ አንቺ ምን አይነት ሴት እንደሆንሽ አይችሻለሁ። ስለዚህ አንቺን በጭራሽ መጉዳትም እንኳን አይደለም ማሰብን አልችልም። ሄርሚ ዛሬ ላይ ማውራት የምትፈልጊው ነገር ይወስ ምናልባት እዚህ ድረስ ስለመጣሽ አሁን ቴንሽን ሆኜ እነሱን ባናገርኩበት ወይ ባላውራሽ ደስ ይለኛል። ይሄን ውሳኔ ስወስን በጣም ብዙ ነገሮችን አልፌ ገባሽ አይደለ? አይወድሽም፣ አያከብርሽም፣ አያገባሽም፣ አንቺን አይፈልግሽም። ከወንድሙ ጀምሮ ኤፍሬምን ጀምሮ እሱ ስርዓት ማስያዝ ያለበትን ሰዎች ሁሉ ስርዓት ሳያሲዝ እኔ ጋር መጥተው መስመራቸውን አልፈው ብዙ የሚናገረኝ ሰዎች አሉ። ይሄን ሁሉ ቻሌንጅ እያለፍኩ ያለሁት እኔ ነኝ። ገባሽ? እንደ ወንድ ልጅ አንድ ነገር እንኳን እሱ አንድን ሰው ተናግሮ ማንም ሰው አጠገቢ ሳይደርስ ቀርቶ አያውቅም። ገባሽ አይደለ? ብዙ ነገሮችን ነገር እናስተባብረን እንቀጥላለን። እኔ ከሱ ጋር የሆነ ህይወቴ ይስተካከላል ብዬ አብርሃም ይማራል፣ ትምህርት ይሆነዋል ብዬ ሳስብ ሁሉ ጊዜ እኔ ሴትነቴን ዝቅ የሚያደርግ ነገር ለሱ ሳደርግ ኖሬያለሁ። ያን ነገር ደግሞ እኔንም ይሰብረኛል። ጊዜ ቤተሰቦቼ የሚያዩት ነገር ነው ሁሉም ነገር። ህይወቴ ኦልሬዲ ሚዲያ ላይ ወጥቷል። ቤተሰቦቼ ቁጭ ብለው ሲያዩ እንኳን ለማይፈልግሽ ሰው ለምንድነው እንደዛ የምትሆኙ ሲሉ እኔም ይሰማኛል። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ ሰላም ብያለሁ። ሰላማችሁ ብዝት ይበደልኝ። ባላችሁ በፈጣሪ ጠብቃችሁ
ላይክ፣ ሼር፣ ሰብ እያደረጋችሁ እስከ መጨረሻው ቪዲዮ አብራችሁ ስለተከታተላችሁ ከልብ አመሰግናለሁ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። በመጀመሪያ አንድ ጥያቄ ስጠይቃችሁ የኤርሜላ ውሳኔ ትክክል ነው አይደለም? ይሄ በዚህ ውሳኔዋ ትጸናለች አትጸናም? እስኪ እናንተ ያሰባችሁ። እኔ አትጸናበትም፣ ነገር አስቤበት ተመለስኩ የምትል ይመስለኛል። እስኪ የእናንተ ማሰባችሁ ደግሞ ኮሜንት ላይ አስቀምጡልኝ የገመታችሁት። እንግዲህ በእንደዚህ ሁኔታ ይቅርታው ዛሬም አልቀበልም ብላ እምቢ ብላ ሄዳለች። ቡዜም ደግሞ አልጫነሽም፣ ሀሳብሽም አንቺ ቀስ ብለሽ አስቢበት፣ እኔም ብዙ ነገር ብየዋለሁ ምናምን ሁሌ ማለት ከዚህ በፊትም ትዝ ካላችሁ ሩታ ቡዜ ጋር ሄዳ ተደብቃ ብዙ ነገር ነበረ የተባለ። እኔ ብዙ ነገር አውርቻለሁ፣ ድጋሚ አልመለስም በእንደዚህ አይነት ነገር አጥፍቼ ብዙ ጊዜ ለሩታ የሚላት ነገር ነው ይሄ። አጥፍቶ ጥፋቴ ያምኛለሁ ይቅርታ የሚለው ነገር ያለ ነው። አሁን ግን ለኤርሜላ ተንበርክኮ ይቅርታ መጠየቁ ምናምን ለሷ ክብር ኑሮ ሳይሆን ስለሷ ሳስቦ ሳይሆን የሩታና የፍቅር እልክ ስለያዘው ከሷ ጋር መሆን ስለፈለገ ነው። ነገ ተመልሶ ደግሞ ሩታ ኤርሜላን እንደሚጎዳት ማመን አለባችሁ። ምክንያቱም እሱ ሴት ሳይቀያየር መኖር አይችልም። ሰው ልብስ ቆሽሾ ልብስ ለመቀየር እንደሚጨናነቅ ሁላ ማለት ነው፣ እሱ ሴት ለመቀየር ስለሚጨናነቅ ማለት ነው። ስለዚህ ኤርሜላ እውነተኛ ትክክለኛ ሴት ለህይወትሽ ዋጋ መስጠት ምቺ አይነት ሴት ከሆንሽ በድጋሚ ወደ አብርሽ ህይወት አትመለሽ ባይ ነኝ። ለማንኛውም ውድ ቤተሰቦች ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብ እያደረጋችሁ